ብዙዎቻችሁ ስለ ስፖት ትሬዲንግ እንድሰራላችሁ ስትጠይቁኝ ነበረ። በዚህ ቪዲዮ ምርጥ የምለውን ይዤላችሁ መጥቻለሁ። በድጋሚ ስለቆየው ይቅርታ እየጠየቅኩኝ ወደ ቪዲዮ እንሄዳለን። ዛሬ በዚህ ቪዲዮ ይዤላችሁ የመጣሁት ስትራቴጂ በጣም አሪፍ የሆነ ስትራቴጂ ነው። አሁን እዚህ ጋር የቢትኮይን ዩኤስዲቲ ቻርት ከፍቻለሁ። ነገር ግን ይህንን ስትራቴጂ ለማሳየት ሶላናን ብጠቀም ይመረጣል። ምክንያቱም በሶላና ቢኤንቢ እና ቢትኮይን ላይ ሲተገበር በጣም ጥሩ ትርፍ ያስገኛል። እነዚህ ትላልቅ ኮይኖች ስለሆኑ ሪስክ የመፍጠር እድላቸውን በጣም ትንሽ ነው። ይህንን ስትራቴጂ በትንሽ ኮይኖች ላይ ለመጠቀም ከሞከራችሁ ግን ልትከስሩ ትችላላችሁ። ስለዚህ እኔ የምመክረው ሶላና ለዚህ ስትራቴጂ ምርጡ ፕሮጀክት ነው። በአጠቃላይ ለዚህ ስትራቴጂ ቮሊዩማቸው ትልቅ የሆኑና የሚታወቁ ኮይኖች ላይ በጣም አሪፍ ሆኖ ይሰራል። ለምሳሌ እንደነ ኤክስአርፒ እና ስዊ ያሉ አሪፍ ፋውንዴሽን እና ቮሊዩም ያላቸው ኮይኖች ቢሆኑ ይመረጣሉ። በተለይ ደግሞ ብዙዎቻችሁ ጀማሪ ስለሆናችሁ በትናንሽ ኮይኖች መሞከር በጣም ሪስክ ይኖረዋል። ወደ ስትራቴጂው ስንመለስ ይህንን ስትራቴጂ በትሬዲንግ ቪው አፕሊኬሽናችሁ ላይ ቅድም ካልኳችሁ አይነት ኮይኖች ማንኛውንም መርጣችሁ ልትጠቀሙበት ትችላላችሁ። ይህንን ስትራቴጂ ለስፖት ትሬዲንግ መሆኑን መረዳት አለባችሁ። ስፖት ትሬዲንግ ማለት በ5 ደቂቃ ውስጥ ትርፍ አግኝታችሁ ከማርኬቱ የምትወጡበት ማለት አይደለም። ስፖት ትሬዲንግ ለተወሰነ ጊዜ ወይም ደግሞ ለሎንግ ተርም ይዛችሁት የምትቆዩት የትሬድ አይነት ነው። አሁን ምን ማድረግ እንዳለባችሁ ላሳያችሁ። መጀመሪያ ይህንን RSI ኢንዲኬተር ወደ ቻርታችሁ አድ ታደርጋላችሁ። ከዛም ሴቲንጉን እንደምቀይረው ቀይሩት። ነገር ግን እዚህ ጋር አንድ ነገር ልብ በሉ። በጭራሽ በRSI ብቻ ተመርኩዘን ትሬድ መግባት የለብንም። ብዙ ሰዎች RSI ምልክት ሲሰጣቸው ብቻ ወደ ማርኬቱ ይገባሉ። በዚህ መንገድ ግን በጭራሽ ስኬታማ መሆን አትችሉ። እውነተኛው እርምጃ ምን እንደሆነና እውነታው ምን እንደሆነ ልንገራችሁ። እስቲ ጥቂት ወደ ኋላ ሄደን ባክቴስት እያደረግኩ ላሳያችሁ። መቼ ነው መግዛት ያለባችሁ ወይም ደግሞ መቼ ነው ባይ ፖዚሽን መክፈት ያለባችሁ? ይህም የሚሆነው RSI ኦቨርሶልድ ሲሆን ነው። ኦቨርሶልድ ማለት RSI በነጥብ የተሰራውን የታችኛውን መስመር ሲያልፍ ነው። ያ መስመር ላይ ሲደርስ ወይም ደግሞ ሲያልፍ ለእናንተ በስፖት ላይ የመግዣ ወይም ደግሞ የባይንግ ሲግናል ነው። ግን ሁል ጊዜ እንደዚህ አይሰራም። እዚህ ጋር በጥንቃቄ ልታስተውላቸው የሚገቡ አንዳንድ ነገሮች አሉ። አሁን ማርኬቱ እዚህ ጋር ሲመጣ ተመልከቱ። ማርኬቱ እዚህ ጋር ሲደርስ ይህንን ካንድል ተመልከቱ። እዚህ ጋር ኦቨርሶልድ ሆኗል። ቀጥሎም ካንድሉ ሲዘጋ የሐመር ቅርጽ ሰርቶ ነው የዘጋው። ይህም ለኔ የመጀመሪያ ምልክት ነው። የሐመር ቅርጽ መዝጋቱ ደግሞ ሁለተኛው ማረጋገጫ ወይም ደግሞ ደብል ኮንፈርሜሽን ይሆነኛል። እዚህ ጋር ወደ ማርኬቱ በገባ ኖሮ ፕራይሱ በግምት $120 አካባቢ ነበረ። ከዚህ በኋላ ማርኬቱ ከፍተኛ ጭማሪ ያሳየ ሲሆን በእንደዚህ አይነት ሁኔታ ማርኬት ውስጥ ለረጅም ጊዜ መቆየት አያስፈልግም። $100 ብቻ ቢኖራችሁ እንኳን በቀላሉ $3 እና $4 ትርፍ ታገኙ ነበረ። $500 ካላችሁ ደግሞ ከ10 እስከ 15 ወይም ደግሞ እስከ $20 ድረስ ትርፍ ማግኘት ትችሉ ነበረ። በትንሽ እንቅስቃሴ ብቻ ራሱ ትርፍ ማግኘት ይቻላል። ለምሳሌ ማርኬቱ እዚህ ጋር እስከመጣበት ድረስ ማለት ነው። ይህ ቶፕ ስዊንግ ይባላል። በቅርብ ጊዜ የነበረውን ወይም ደግሞ የሪሰንት ስዊንግ ቶፕ ምልክት በማድረግና ማርኬቱ እዚያ ሲደርስ ወዲያውኑ መውጣት አለባችሁ። ለረጅም ጊዜ ይዛችሁት መቀመጥ አያስፈልግም። ምክንያቱም ስራችን ቀላል ነው። እዚህ ጋር ገዛን፣ እዚህ ጋር ደግሞ ሸጥን። አሁን ሌላ በጣም አስገራሚ ነገር እንረዳለን። ለምንድን ነው እዚህ ጋር የገዛሁት? ሁልጊዜ RSI እዚህ ጋር ስለደረሰ ብቻ ገዛለሁ ብለን ማሰብ የለብንም። ያ ስህተት ነው። ሁልጊዜ ማየት ያለብን አዲሱ ስዊንግ ሃይ ከቀድሞ ወይም ደግሞ ከፕሪቪየስ ሎ በታች መፈጠሩ ነው። ተመልከቱ። እነዚህ ቀደም ብለው የተፈጠሩ የፕሪቪየስ ስዊንግ ሎዎች ነበሩ። አሁን የመጣው ስዊንግ ደግሞ ከቀደሙት ስዊንጎች በታች ወርዷል። በዛም ቅጽበት የሐመር ካንድል የሰራ ሲሆን ይህም ለኔ በጣም ምርጥ የሚባል የመግዣ ወይም ደግሞ የባይንግ ፖይንት ነበረ። ከዚህ በመነሳት ከማርኬቱ ጥሩ ትርፍ ማግኘት ይችል ነበረ። እስቲ አሁን ትንሽ ወደ ኋላ ተመልሰን ሌላ ምሳሌ እንመልከት። እዚህ ጋር RSI ኦቨርሶልድ ሆኗል። ማለትም ከታችኛው መስመር በታች ወርዶ ነበረ። ካንድሉም እዚህ ጋር ነው የሰራው። እዚህ ጋር ገብቼ ቢሆን ኖሮ ማርኬቱ መጀመሪያ ላይ ጥሩ ትርፍ ይሰጠኝ ነበረ። ነገር ግን ወዲያውኑ ማርኬቱ ወደ ታች ወርዷል። ይህኛው የመግዣ ፖይንት RSI ነክቶ ነበር እንጂ በደንብ አልወረደም። ነገር ግን ቅድም ያየነው የመጀመሪያው ምሳሌ የተሻለ ሲግናል ነበረው። እዚህ ጋር ትንሽ በራሳችሁ ማመዛዘን ወይም ደግሞ በራሳችሁ ሴንስ ማድረግ አለባችሁ። ምክንያቱም በRSI ላይ ብቻ ተመስርቼ ቢሆን ኖሮ RSI መጀመሪያ ኦቨርሶልድ በሆነበት ወቅት ማርኬቱ ትንሽ ነው ወደ ላይ የወጣው። ነገር ግን ለሁለተኛው ጊዜ ማርኬቱ RSIን ለመንካት ሲመጣ ምን እንደተፈጠረ ተመልከቱ። ቅድም እንደነገርኳችሁ ማርኬቱ የፕሪቪየስ ስዊንግ ፖይንቶችን ብሬክ አድርጎ ካለፈ ሊኩዲቲ እየወሰደ ነው ማለት ነው። ስለ ሊኩዲቲ ጽንሰ ሐሳብ በዝርዝር ገብቼ ነገሩን ማርዘም አልፈልግም። ከዚህ በፊት የሰራሁት ቪዲዮ አለ፣ እነሱን መመልከት ትችላላችሁ። ወደዚህ ስንመለስ ማርኬቱ አንድ ሁለት የቀደሙ ስዊንጎች ብሬክ አድርጎ ወይም ደግሞ ሊኩዲቲ አድርጎ ወርዷል። ካንድሉም ከታች ዘግቷል። ከዛም የሐመር ቅርጽም ሰርቷል። በዛው ቅጽበት ደግሞ RSI ኦቨርሶልድን እየነካ ነው። ይህ ለኔ በጣም ምርጡ የመግዣ ሰዓት ወይም ደግሞ የባይንግ ፖይንት ነበረ።
ከዚህ በኋላ ማርኬቱ ምን ያህል ትልቅ ትርፍ እንደሰጠ ተመልከቱ። አሁን ደግሞ በቅርብ ጊዜ ማርኬቱ ያለበትን ሁኔታ ላሳያችሁ። አሁን ማርኬቱ ያለበት ሁኔታ ተመልከቱ። እዚህ ጋር RSI ኦቨርሶልድ ሆኖ ነበረ፣ ነገር ግን ማርኬቱ ያንን ያህል ወደ ላይ አልወጣም፣ ይልቁንም እየወደቀ ነው። አሁን በምትመለከቱት የላይቭ ትሬድ ላይ አንድ የትሬድ እድል እየተፈጠረ ነው። ይህም ቪዲዮ እስኪያልቅ ምን እንደሚፈጠር በትኩረት ተከታተሉ። አሁን የምንፈልገው ሁኔታ ከተፈጠረ ይህ በጣም ከፍተኛ ትርፍ የሚያስገኝ ትሬድ ይሆናል። ተመልከቱ። ከነዚህ የቀደሙት ስዊንጎች ወይም ደግሞ ከፕሪቪየስ ስዊንጎች በታች በሙሉ ሊኩዲቲ አለ። ማርኬቱ አሁን ወደ ታች ወርዶ እነዚህን ፖይንቶች ብሬክ አድርጎ ካለፈና ሃመር አይነት ካንድል ሰቶ ቢዘጋ በታች በኩል ያሉት ስዊንጎች በሙሉ ሊኩዲቲ ይሆናሉ። በዚያው ቅጽበት ማርኬቱ በRSI በኩልም ኦቨርሶልድ ይሆናል። አሁን ይህ ሁኔታ ወይም ደግሞ ሴናሪዮ በማርኬቱ ላይ ይፈጠራል። የእናንተ ስራ መጠበቅ ነው። በማርኬቱ ውስጥ ትክክለኛ ቦታ ላይ ማርኬቱ እስኪመጣ መጠበቅን የመሰለ ነገር የለም። ትዕግስተኛ የሆነ ሰው ብቻ ነው ትርፋማ መሆን የሚችለው። ምንም እንኳን አሁን ካለው ሁኔታ ማርኬቱ ወደ ላይ ሊወጣ የሚችል ቢመስልም ይህ ግን ጥሩ ሴታፕ አይደለም። ጥሩ ሴታፕ እስኪመጣ መጠበቅ ነው። ትዕግስተኛ ሰው 100% ስኬታማ ይሆናል። ጥሩ ሴታፕ የሚባለው የትኛው እንደሆነ ቀደም ብዬ አሳይቻችኋለሁ። ፕራይሱ ወርዶ የሃመር ቅርጽ መስራት አለበት። RSI ደግሞ ከታችኛው መስመር በታች ወርዶ ኦቨርሶልድ መሆን መቻል አለበት። ይህም በአስተማማኝና ደህንነቱ የተጠበቀ አማራጭ ነው። ትልቅ እንቅስቃሴ ባይሆን እንኳን ማርኬቱ ቀደም ሲል ወደ ነበረበት አፐር ስዊንግ ወይም ደግሞ ሃይ በቀላሉ ይደርሳል። ከዚህ በኋላ ማርኬቱ ወደ ታች ወረደ ወይም ደግሞ ወደ ላይ ወጣ የእናንተ ጉዳይ አይደለም። አያሳስባችሁም። ይህንን ደጋግሜ የምነግራችሁ በደንብ እንዲገባችሁ ነው። ማርኬቱ የፕሪቪየስ ሎውን ብሬክ አድርጎ ሊኩዊዲቲ ሲያደርግ ከዚያም በኋላ ከፍተኛ የዋጋ ጭማሪ ይመጣል። ይህ የስማርት መኒ ወይም ደግሞ የትልልቅ ባለሀብቶችና የትልልቅ ትሬዶች መግቢያ ፖይንት ነው። እስቲ አሁንም ትንሽ ወደ ኋላ ሄደን እንመልከት። የትም ቦታ ላይ ማርኬቱ ኦቨርሶልድ ሲሆንና የቀድሞውን ስዊንግ ብሬክ አድርጎ ስትወጣ ተመልከቱ። ከዚያም በኋላ በጣም ጥሩ የሆነ የዋጋ ጭማሪ ታገኛላችሁ። እዚህ ጋር ማርኬቱ ኦቨርሶልድ እየሆነ ነው። የፕሪቪየስ ሎውን ስዊንግ ሰብሮ በመውጣት ሊኩዊዲቲ እያደረገ ነው። ከዚህ በኋላ ትልቅ የዋጋ ጭማሪ ታያላችሁ። ይህንን ስትራቴጂ በተለያዩ ቻርቶች ላይ ወደ ኋላ በመሄድ ፈትሹ ወይም ደግሞ ባክቴስት አድርጉ። ምንም እንኳን 100% ፍጹም የሆነ ነገር ባይኖርም ይህ ስትራቴጂ ግን በጥሩ ሁኔታ ይሰራል። ተመልከቱ፣ ይህ እንዴት ያለ አሪፍ ትሬድ እንደነበረ። ሁሉንም የቀድሞ ሎዎች ወይም ደግሞ የፕሪቪየስ ሎዎች ብሬክ አድርጎ ወርዷል። RSI ደግሞ ኦቨርሶልድ ሆኗል። ይህንን ኮንሰፕት በደንብ ከተረዳችሁ ዩቲዩብ ላይ ማንም በነፃ የማይነግራችሁን ሚስጥር አውቃችኋል ማለት ነው። ልዩነቱን አስተውሉ። RSI ብቻ ተመርኩዘን ቢሆን ኖሮ RSI ገና መጀመሪያ ኦቨርሶልድ ሲሆን እንገዛ ነበረ። ያኔ ማርኬቱ ትንሽ ወጥቶ ወዲያውኑ ሲወርድ እንከስር ነበረ። ነገር ግን እውነተኛው ዘዴ ምንድን ነው? እንደነገርኳችሁ እነዚህ የቀድሞ ስዊንጎች ወይም ደግሞ የፕሪቪየስ ስዊንጎች አሉ። የእነሱ ሊኩዊዲቲ ማግኘት አለብን። ማርኬቱ ከነሱ በታች መውረድ አለበት። በስፖት ትሬዲንግ ይህንን ስትራቴጂ ለሚከተል ሰው በቀን ከ5 እስከ $10 ማግኘት በጣም ቀላል እንደሆነ ዋስትና ሰጣችኋለሁ። በትርፍ ጊዜያችሁ ሞባይላችሁ ላይ ብቻ ይህንን መስራት ትችላላችሁ። ይህንን ቀላል ስራ ተደውሩት። ውጤቱን ስታዩት ሁል ጊዜ እንደምታመሰግኑኝ እርግጠኛ ነኝ። በመሰረቱ ማንኛውም ስትራቴጂ 100% ፍጹም አይደለም። ሁሉም ነገር በዝርዝር ነግሬያችኋለሁ። ሆኖም ይህንኑ ተግባራችሁ ልትከስሩ የምትችሉባቸው ምክንያቶች አሉ። ባክቴስት አለማድረጋችሁና በቂ ልምምድ አለማድረጋችሁ ነው። ማንኛውም ነገር ላይ ባለሙያ ለመሆን ልምምድ የግድ ነው። ይህንን ቪዲዮ ብቻ አይታችሁ አይናችሁን ጨፍናችሁ ትሬድ ማድረግ ከጀመራችሁ ትከስራላችሁ። ይልቁንም ቻርታችሁን ክፈቱ፣ ማርኬቱን ተከታተሉ። ስትራቴጂው የት ቦታ ላይ እንደሚሰራ ወደ ኋላ እየሄዳችሁ ሞክሩት። በሚቀጥሉት ጊዜያት እንዲህ አይነት ሁኔታዎች ሲፈጠሩ ትሬድ እገባለሁ ብላችሁ እቅድ ሲኖራችሁ ያኔ በእርግጠኝነት ስኬታማ ትሆናላችሁ። ቪዲዮን ከተመቻችሁ ላይክ አድርጉ። የሁሉ ጥረት የማደርገው ለእናንተ ብዬ ነው። ምንም አይነት ክፍያ አልጠይቃችሁም። የምጠይቃችሁ ነገር ቢኖር ቻናሌን ሰብስክራይብ የምታደርጉ ብቻ ነው። ይህም የእናንተ ድጋፍን ይገልጻል። ቪዲዮ ከተመቻችሁ ላይክ ማድረግና ጥሩ አስተያየታችሁን በኮሜንት ላይ ማስቀመጣችሁን እንዳረሱ። በሚቀጥለው ቪዲዮ እስክንገናኝ ሰላም ቆዩልኝ።